እንደፈለገው የሆነ ሰው መጥቶ እንደፈለገው ሐሳቡን ያንሸራሻል ለ2 ሰዓት ለ3 ሰዓት ማንኛውም ሙስሊም ሆነ ክርስቲያን ገባችኋል? ኦኬ እሺ አዳምጪኝ አንድ ጊዜ ጆኒ አንዴ በመረጋጋት እናውራ እንዳትነኳት ሞዴሬተር ወላሂ ይነካቸው ስልጣን ወስዳለሁ በፍቅር ነው እያወራችሁ ያሉ እኮ ሻም አዳምጪኝ ይኸውልሽ ቀለሜን የረገጥሽው ዛሬ ሊሆን ይችላል አልሰማሁሽም ዛሬ ስትረግጩ ያው ሪከር ይደርሰኛል አያዋለሁ ነገር ግን ኡስታዝ ወሂድን ግን ባለፈው ያ ሁሉ ከሴቶች የማይጠበቅ ስድብ ስትሰድቢው ምክንያቱ ምን ነበረ ለምን ነበር የምትሰድቢው የነበረው ምክንያቱም የጠራሽው የነበረው ሁለታቸውንም ነው አይደል ቀለሜንም ጠራሽ ኡስታዝ ወሂድንም ሁለቱም አልመጡልሽም አዛርም ኡስታዝ ወሂድ የሰደብኩትኝ ስለቀረ አይደለም እኔ ኡስታዝ ወሂድ የተናገርኩትኝ በእንትን ላይ ነው ኢምራን እንትን ላይ ሐዲስ ላይ እሺ ሐዲስ ላይ ይሁን ራሱ ቢሆንስ አንቺ ምን ቤት ነሽ ምን አገባሽ ጠየቅሽኛ ልቀጥል እሺ ኢምራን ضعيف ሐዲስ ተጠቅሟል ተብሎ ወንድሞችና ራስ ምታት የማስማማት ማለት የማስታረቅ ሂደት በተፈጠረ ሰዓት እያዳመጥኩኝ ነበር እኔን ማለት ነው እንትን ላይቫቸው ነው እያዳመጥኩኝ ምን አለ ኡስታዝ ወሂድ ኢምራን ضعيف ሐዲስ ተጠቅሟል በዛ ሰዓት በዚህ ምክንያት ነው ምናምን ብሎ ማስረጃ ሊከፍሱ ኖ ደግሞ በኢምራን መጣችሁ ኢምራን ገና ልጅ ነው ምናምን ሲል እኔ ምናምን ተዳድር ሐቁና ምን ለምን ከሐዲስ መናደድ የለብሽም እኮ ጆኒ መናደድ የለብሽም ሙስሊም ከሆንሻው ቀበልሻለሁ ሙስሊም ከሆንሽ አህለን ኡስታዝን ቀበል ግን አይደለሽም ሙስሊም አይደለሽም ምን ቤት ነሽ ምን አገባሽ እንዴ በዚህ ምክንያት ነው እኔ የተናገርኩት ማለት ነው እንዴት ሰው ቢሆን ራሱ አይመለከትሽም አንቺ እንዴት ሰው ይበልጣል ብዬ የተናገርኩት እንጂ ስለቀረ አይደለም እናቱ እሺ እዚህ ጋር ሌላ መልክ ለመስራት አይሞከር እኔ ስለቀረ አይደለም ገባሽ መቅረት መብቱ ነው ሲቀር ግን የሆኑ ሴቶች ከታች ገስት ላይ ገብቶ ሲያወሩ ኡስታዝ እንደዚህ ከኤርሚያስ ጋር አይመጥነው ምናምን ሲሉ ኡስታዝ ወሂድ ምንድነው ብያለሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይበልጣል ምንድነው ሰው አይኮፈስም በእስልምና መኮፈስ ክልክል ነው ሐራም ምንም አይፈልግም አይመጣም በተለይ አንቺ ቤት አይመጣም አሁን ምን ያፈልግሽ እንብሻለሁ አይደለም ላ ስድብሽ በጣም ያስጠላት ነው ሀታ እንኳን በሐዲስ እንኳን ዙሪያ እንኳን ቢሆን እሺ ይሁን ብንቀበለው ራሱ ኦኬ ለቁርአንና ለሐዲስ ተቆርቁራን እንኳን ቢባል አንደኛ ነገር ሙስሊም አይደለሽም በማይገባሽ ነገር ነው የገባሽው ሁለተኛ ነገር ደግሞ ሀታ መናገር እንኳን ብትቺ የምትናገሩ ንግግር አዳምጪኝ አረ ወላሂ አያገባሽም እኛ ማንሰማሽም ይኸውልሽ ሙስሊም ነኝ ካልሻው ይመለከትሻል ያንቺም ጭምር ስለሆነ ነገር ግን እግዚአብሔር ይመቸኛል አላህ ይመቸኛል ኢየሱስ ይመቸኛል ደምሳሽ ይመቸኛል ካልሽ ግን አንሰማሽም የፈለግሽው ስትፈልጊ ዘግዝቃሽ ተሳደብኛ አይመለከተንም ግን ለራስሽ ለክብርሽ ግን አይመጥንሽም ነው ያልኩሽ ያለሁት ካፍሽ የሚወጣው ንግግር ከአንድ ሴት የሚወጣ ነገር አይደለም በጣም የሚያስጠላ ንግግር ነው ራስ እርግጠኛ ነኝ እኔ ድጋሚ እንኳን ብትሰሚው ይዘገንንሻል እኔ ያልኩት ያለሽ ለኛ ኖርማል እኮ ነው ኖርማል ስለዚህ ለአንቺ የተለመደ ነገር ኩራ ደግሞ እኛ አለመደም እንደዚህ አይነት ብልግና ቃላቶች እኛ አለመደም በተለይ ደግሞ ለኡስታዞች በጣም የሚያስጠላ ነገር ነው ታዲያ ቤተኛ ሞራልሽ ነው አንቺ ቤት ገብተው ማንንም ኡስታዝ ገብተው የሚወያየው አይወያየም ችግር የለብኝም እኔ እናቱ ስለዚህ አትጥሪ በቃ አትጥሪ አይመለከትሽም በማን ተነስተሽ የሆነ ኡቃቤ እንዳለባት ሴት ነሽና በዛሬው ዕለት እንደዚህ ውይይት አለ ለቤት ኑ በግድ ኑ አይፈልጉም አይመጡም ካምሬን እኮ ምር በቃ በመሀል ይነሳብሻል አሁን ባለፈው ኡስታዝ እንትና ጋር ስላለ ነው ሙቤ ጋር ስላለ ተነስተሽ እኔ ጋር ይሁን ክርስቲያኖች እኔ ምረጡኝ ምን የምርጫ ቀስቀሳ ነው እንደምታካሂጂው መራቶኝ እኮ አላይሽም እንዴ ማን ይሰማቸዋል ይምረጡሻ አሁን አንቺ ስላሽቃበጥሽላቸው አዎ ይመርጡሻል ግን አንድ ሁለት ቀን ደግሞ ብትይዥባቸው ደግሞ ባፍንጫቸው ነው የሚያወጡሽ ይሄ ልንገርሽና እያሽቃበጥሽ ነው ወላሂ እያሽቃበጥሽ ነው ለቢዩ ነው እንዳለችው ሃናን እንዳለችው ቤትሽን ለቢዝነስ የምትጠቀሚው አንደኛ ነገር ቪው አለው ጊፍት ይወርዳል ለአንደኛው ሲወዶ ለአንቺ የሚቆርጥሻል እና ቆለድኩ በደንብ አድርገን አካይድንኩ በደንብ ነው የምናውቀው ስለዚህ አንቺ አላማሽ እዚህ ጋር የምትጠቀሚው ምንድነው ቤትሽን ለማስተዋወቅና በቃ ለቪው ነው በሳላ ወርድላችሁ ጋይስ አረ ለራስሽ አድርጊው ጊፍት መላጋገው ለራስሽ አድርጊው እኛ የጊፍት ችግር የለብንም ለማንኛውም ችግር የለም የምናወራውን ነገር እንጠንቀቅ ተምር ያስጠላል እኔ እንደዚህ ከሆንኩት ሌላው ምን ይሰማዋል እሺ አሁን ምን ይሁን ነው የምትይው እሺ እخቲ ያ አንድ ጊዜ ጆሪ ምን ይሁን ካልሽ ቆይ አንድ ጊዜ ቆይ ልጨርስ በኋላ አንድ ጊዜ ቆይ እንዳትነኳት ይኸውልሽ ምን ይሁን ካልሽ ጆኒ ትክክለኛ ነገር ከፈለግሽ ከኔ መስማት የምትፈልጊው ከሆነ አንደኛ አነጋገርሽን አስተካኪ አንደኛ ከምሬ ነው የማወራው ወላሂ አንደኛ ሁለተኛ ነገር ደግሞ ለኡስታዞች ክብር ይኑረን ኦኬ ሙስሊም ነኝ ካልሽም ካልሆንሽም ክብር ይኑረን
ሶስተኛና ደግሞ ዋናው ነገር ደግሞ ቤትሽ የምታረጊውን ነገር ጥንቃቄ አድርጊ። የመጨረሻ ደግሞ ንግግር ምንድን ነው ካልሽኝ፣ አንቺ ጋር ክርስቲያኖች ሲያወሩ የሚጠቀሙትን የሀዲስ ምንነትና ማስደጥ ጠይቂያቸው። ምክንያቱም እነሱ አዳም የሚያወሩት እኮ አንቺ ቤት ነው የሚያወሩት አይደል እንዴ? ማ ቤት ነው የሚያወሩት? ያለባችሁ እናንተ ናችሁ እንዴ? አንቺም እኮ ከነሱ ጭምር እኮ ነው የምታወሪ። ቪዲዮ ልላክልሽ እንዴ? በአማርኛ ተርጉመሽው ይሄ ምንድን ነው የሚላት እንደዚህ ነው የሚላት እንደዚህ ናት የሚላት እያልሽ እኮ አንቺ ነሽ የምታወሩ። ልክ እንደ ዮኒ ማኛ በቃ ሙስሊሞች የሌሉ ጊዜ ነው እህቴ፣ ሙስሊሞች የሌሉ ጊዜ እሱ አይደለም የምልሽ። ራሱ ከታች ሆነሽ ቃል ስጋ ሆነ አለ፣ ከታች ቪዲዮ ላይ ቃል ስጋ ሆነ አለ፣ ሬድ ቲም አለ፣ አርዲ አለ። ስለዚህ እዛ ቦታ ገዝት ላይ ተደድረው የምታወሪው አንቺ ነሽ። በጉግል ተርጉመሽው ማለት ያን ሀዲስ በጉግል ተርጉመሽው ብልግና ነው የምታወሪው ወይስ? ልክልሻለሁ፣ ፖስትቼዋለሁ፣ ሼር አደርግልሻለሁ። ስለዚህ እንደዚህ አይነት ነገር አጠቃላይ በአጠቃላይ እኔ በቃሌማ አልጠቀምም። ኒክታሃ የሚለው ነው አይደል? አንደኛ እሱኛው ነው። ሁለተኛ ነገር ደግሞ ሌላም አለ፣ እንደዚሁ ሌላም አለ። ሀታ ኒክታሃ ራሱ የሚለውን በጉግል ተርጉማችሁት እንጂ ኖርማሊ የአረብኛ ትርጉሙ አይደለም። ምክንያቱም አረብኛ በጣም ሰፊ ትርጉም ነው ያለው። አንቺ እንደምታደርጉሚው በአንድ ብቻ አይደለም ያለው፣ በጣም ሰፊ ትርጉም ነው ያለው። ሲቀጥል ደግሞ ሲጠይቃቸው ራሱ ኦርነቱ ሲያወሩ በጉግል አይደለም መሆን ያለበት። የኛ ወንድሞች ገድላቸውን፣ ድርሳናቸውን፣ ባይበላቸው ዶክመንተሪ እንደሚያሳዩት ሁላ እነሱም እንደዛ ያሳዩ። ሙሽ ገብተው ጉግል ላይ የሚያሳዩት አንቺ እውነት ፍትሃዊ ከሆንሽ ማለት ነው። ነገር ግን አንቺ የምትፈልጊው ምንድነው? መጠየቅ ያለብሽ ይኸውልሽ ኡክቴ ሀቢብቴ፣ ለምሳሌ ሆነ አንድ ክርስቲያን ገብቶ በእስልምና እንደዚህ ነው ሲል ሙስሊሞች ደግሞ ገብታችሁ ነው እዚህ ጋር ወንድም ቃጥፏል ክፈት ማስረጃ ብላችሁ ማስከፈት የምትችሉት እናንተ ናችሁ። እኔ ሙስሊም የሌለ ጊዜ ነው የምገባው በመሀል አምጣ ማስረጃ ብዬ የምጠይቀው ግዴታ ሲሆንብኝ እንጂ በሁለት ሰው መካከል ጣልቃ አልገባም። ለምሳሌ አሁን አሊያና አሁን ዳማ ቢገቡና ቢያወሩ እኔ ጣልቃ አልገባም ጭራሽ ማለት ነው። አሊያ ማስረጃ ትጠይቃለች፣ ዳማ ማስረጃ ትጠይቃለች፣ እንዲሁ በኖርማል ቀን ራሱ ማለት ነው እንጂ እኔ በመሀል መግባት አልችልም። ይሄን ተረዱ ሁላችሁ። በመሀል እኮ አንቺ ብትሽ እኮ ትተረጉሚያለሽ እኮ ጆኒ። እኔ እኮ ስላየሁት እንደዚህ በሙሉ የተባልኩት ምንድን ነው ጆኒ አረብኛ ስለምትችል ምን ማለት ነው ተባልኩ። ኒክታሃ ማለት ነው መጠዝጠዝ ነው፣ አለቀ በቃ። ግብረ ስጋ ግንኙነት ነው። እኔ ግን እዛ ላይ እሺ፣ ቆይ አንቺ አሁን ግብረ ስጋ ግንኙነት እንዳልሽው እሱ አማርኛው ተጠቅሞታል። አማርኛውን አንቺ እንዳልሽው እዛ ጋር ብልግና እንዳለው አድርጎታል። አረብኛው ግብረ ስጋ ግንኙነት ማለት ምን ማለት ነው ነው ጥያቄው። ያነጋገር ስልት አለ። ይኸውልሽ ባይብል እንደፈለገ በብልግና ስለተረጉመው ቁርአን ደግሞ እንደፈለገ አልተረጉመው። በቃ ደብቆታል አይደል? አሁን ለምሳሌ የሴት ልጅን ብልት ሲጠቅስ ብልት አለው እንጂ ዋናው ቃል አልተጠቀመውም። እናንተ ግን በዋናው ነው የምትሄዱት። ያ ዋናው ደግሞ አልተጠቀመም ነው እኔ እያልኩሽ ያለሁት። ቆይ እኔ ለምን ታስገብኛለሽ? እኔ የሚወዩት አንደኛው አንቺ ስለሆንሽ ይሄ ትክክል። አንደኛ ነገር ሞራል የምትሰጫቸው አንቺ ነሽ። ሞራል የምትሰጪው አንቺ ነሽ። እንዲሳደቡ የምታደርጋቸው አንቺ ነሽ አይደል? የእኔ ቤት ለሁሉም ክፍት ነው። ኧረ በለው አላለችም። ፍትሃዊ ቢሆንማ እኮ ይኸውልሽ፣ ፍትሃዊ ቢሆን ማንም አይጠፋም ነበር ቤትሽ። ግን ቤትሽ ያለው ምንድነው? ስድብ፣ እርግጫ፣ አህያ የበዛበት በቃ ሌላ ነገር የለውም። እኔ ሲጀምር አሊያንም አንቺ ጋር አሁን የላኳት አሊያ ትመስክር። አሊያ እሺ፣ አሁን አንቺ ከአንዴም ስንት ጊዜ እኔ ቤት ላይ መጥተሽ አውርተሻል። አሁን እኔ ቤት ላይ በዝግ አዘግቼ በደንብ ሄደሻል አልልሽም። በቃ የመጡ ያውሩ። በቃ ወቅት ታይና አንቺ የመጡ ያውሩ። ለሐቅ ብለሽ እኔ ላውራሽ ለሐቅ ብለሽ አውሪ። ችግር የለም ልንገርሽ። ይኸው እሺ፣ አክቹዋሊ ልንገርሽ፣ ችግር የለም። እኔ ብዙ ጊዜ ይሄ 2 ቀን ነው 3 ቀን ሄጄ ቤቷ ተወያይቻለሁ። ሚዩት አድርገው አዳምጠውኛል። ያ ማለት ግን ትክክል ነው ቤትሽ ማለት አይደለም። ከዛ በኋላ ወይኔ ስወጣ ወይኔ ባልነበርኩባቸው ሰዓት ስድብ ይኖራል። ስነ ምግባር የሌላቸው ነገሮች በጣም ብዙ አሉ። አንቺ ራሱ ማለት ነው ጎበዝ እንዲህ ሃይማኖተኛ አይደለሁም ወገንተኛ አይደለሁም የምትይ ከሆንሽ ቤትሽንም ማፈመስ ወይ ደግሞ ከፍ ማድረግ የምትፈልጊ ከሆነ የእውነት ማወያየት የምትፈልጊ ከሆነ ብልጥ ሆኝና ስርዓት ያለው ሰው ሆኝ ስነ ምግባር ያላቸውን ሰዎች ብቻ አስገቢ። በትክክል ሰው የሚረጋገጥበት ቤት ሰው የሚወያየበት የውይይት ቤት አድርግ። ፍትሃዊነት ብቻ እኮ በቂ ያደርጋል። አንድ ሰው ፍትሃዊ ሆኖ ካፉ የሚወጣው ነገር ግን ለከት የሌለው ብልግና ከሆነ ማንም ሊመጣ ይችላል። ኦፍ ኮርስ በቃ ያንን ነገር አንቺ ብልጥ ቢዝነስማን ሆኝ ኦኬ በቃ ያንን ነገር ከተስተካከል ምንም እንትን የሚል ነገር የለም። ፍትሃዊ መሆን ብቻ አንድ ሰው እንዲገባ አያደርግም። ቤቱ ስነ ስርዓት ስነ ምግባር ሊሰበክበት ይገባል። ሃይማኖት እስከሆነ የተያዘው ማለት ነው። ስነ ምግባር የሌለው ቤት አሁንም ቢሆን አንገባም። እኔም ስሜታዊ ሆኜ ነው
ምገባው ብዙ ጊዜ ካየሽኝ ማለት ነው። ለምን የሚቀጥፉት ነገር ስለሚኖር እንጂ ደስ እያለኝ አይደለም ቤትሽ ምገባው። ስርዓት ቢኖረው ግን ከዚህ በፊት ማትናገሪ ቢሆን አንቺም ስታወሪ ለአፍሽ ለከት ቢኖረው ኖሮ ስነ ምግባር ያላቸው ሰዎች ቢገቡ ቢሆን ኖሮ በስነ ስርዓት ዲቤት ቀጠሮ ጆኒ ረጋጋ ይያዝልን እንል ነበር። ያ ነገር ለምንድን ነው ያልሆነው? ቤትሽ ስነ ምግባር ስለሌለውና የረገጣ ቤት ስለሆነ ቤትሽን ያረከሽው አንቺው ነሽ። አሁን አንቺ እኮ በስሁኝና እንደዚህ ስነ ምግባር ይኖርሽ ምንም ማለት አትበይ። ራስሽን ትናገራችሁ ንግግሮች ተጠንቀቂ። ካፊሮች ጋር መተው እንትና ስላልገባች እንትና ስላልመጣች ትረጋገጥ ምናምን የሚባለው ነገር ይቅርና ተስተካከለ ነው። አንመጣም ትላለሽ። ችግር የለብኝም። በነገራችሁ ላይ እኔ ላይቭ ራሱ ስገባ ባይዘዌ በጣም ቢዚ ነኝ። እናቴ ትሙት በጣም ማለት ነው። ላይቭ ራሱ የምገባው የሆነ ላስተምሩቱ ብዬ ነው እንጂ እንዲደልቱኝ ምናምን ብለሽ መሆኑ ነው። እናቴ ትሙት ረጆን ያሰክሽ እየሰከሽ ነው ወላሂ። እና ለእኛ ብለሽ ነው የምትገቡ ላይ በእናቴ ነው የምመልላችሁ። እናቴ ትሙት እኔ በጣም እናትሽን ከዚህ አውጫቸው። እናትሽን አውጫቸው። አክፍተሽ እናትሽን ተያቸው። የእውነቴን ነው የምነግርሽ እኮ እኔ በጣም ቢዚ ነኝ። ቅራ አትግቢ ቅር አይ ለምን ይቀራል እኮ ነው ለኛ ይቀር አንዴ ላውራ። ቢስሚላ አንዴ ላውራ። በጣም እንትን አላችሁ። ሰላም አለይኩም። እንዴት ናችሁ? ጃኒ እንዴት ነሽ? እንዴት ነሽ? የጠፋ ሰው ደህና ነሽ? ምን ለጠፋ ለሽ የዘጋሽኝ? እኔ ክላስ ምናምን እኔ አትግቢያት ጆኒ። አይ አሪም እንደዛ አይነት ሰው አይደለችም። ተይ ዝም በይ ትንሽ አላኩል ያህልን አንዴ እንትን ልበልና ኦፍቲ እኔ ኦፍቲ ወረብ በልካማ ታውቂያለሽ እንዴት እንደምወድሽ እንዴት እንደምፈራሽ እንዴት እንደማከብርሽ እና አንዴ ቆይ አታውሪ እስካወራ ገና ስምሽ እልፍ ሲል ነው እኮ የምፈራሽ። መርሐባ። አይ ሐቂቃ ወላሂ በጣም የምወድሽ ስለምትመክሪኝና ስለምትቆጭኝ ነው። እሺ አንድ ፖይንት ብቻ ላንሳና እኔ ጆኒን ዛሬ አይደለም የማውቃት ላይክ በጣም ሎንግ ታይም ነው የማውቃት እና እንዛት ሞመንት ላይ አይ ቲንክ እኔም እኛም እናሰልማለን እኛ ብንከፍም በኋላ ቆይተን የምትሉ ከሆነ ይሁን እስቲ ባለፈው አላህ Subhanahu Wa Ta'ala እንዲህ ያለው ስትባሉ ስንቱ ሙስሊም ሽባ ወርቆበታል። ወላሂ ሰው ብዙ ጉዳይ ያያል። እኔ ጋር ብያችሁ ነበረ። እኛ 20 ሰው መጣ 2 ሰው መጣ አይደለም ታርጌታችን። ኢሚሊየንስ እስልምና ውስጥ አሁን ላይ ኢሚሊየንስ አይምሮ ላይ እስልምና ትክክል አይደለም ብሎ እንዲያስብ ማድረግ በሺዎች ለቀው እንዲወጡ ማድረግ እንጂ አንድ ሰው መጣ 2 ሰው መጣ 4 ሰው መጣ 5 ሰው መጣ ብዙም አላማችን አይደለም። አሁን ላይ ኢሚሊየን እንዲወጡ የማድረግ ስራ ነው። መሬት ላይ ያለውን ሁኔታ ጠንቅቄ ስለማውቀው ማለት ነው። ምን ላይ እንደሆነ ስለማውቀው አሁን ያለው ሁኔታ ያሉበት ሁኔታ በጣም አስቸጋሪ ስለሆነ ማለት ነው። እኔስ ቀጥለው እስቲ አንዴ ደግመን እንስማው ከራሱ ያላስተዋላችሁ ሁላችሁም በስነ ስርዓት ስሙት። ምክንያቱም መሰረታዊ ነገር ነው የተናገረው። መሬት ላይ ያለው ነገር ሀቁ ምንድነው የሚለውን ነገር ከራሱ ከውስጣቱ ስሙ። ውይይቱ ምንድነው ያደረገው? አሰለመ ወይንስ ከሙስሊሞች እንዲወጡ ነው ያደረገው? አዎ እስልምናቸው እንዲተው ነው እንዲጠራጠሩ ምን እንዲሆኑ ነው ያደረጋቸው? እስቲ እንመልከት። ሙስሊም ሹባ ወድቆበታል። ወላሂ ሰው ብዙ ጉዳይ ያያል። እኔ ጋር ሙስሊሙ ሹባ ፈጥሮበታል፣ ሹባ ወድቆበታል ማለት ምንድነው? ሹባ ማለት ምንድነው? ነገራቸው ወይ ጥርጣሬ ፈጥሮበታል። ስለዚህ ብዙ ትንሽ አይደለም ያለው እጅግ ብዙ ሙስሊም ጥርጣሬ ፈጥሮበታል። ይሄ እነኚህ ተራ ኡስታዞች አይደሉም ባይዘ አሉ የሚባሉት እነኚህ ናቸው። እዚህ ንጽጽር እንሰራለን የሚሉት ዝም ብለው ነው። በእውቀት እነኚህ አይ ቲንክ ውጭ ሄደው ምናምን የተማሩ ምናምን አስመስክረው ከዚህ በእውቀታቸው እንትን ያሉ ምናምን እንደዛ ነው እስከማውቀው ድረስ እነኚህ ስኮላሮች የሚባሉት እነኚህ ናቸው። ያኔስ ቀጥለው ጭንቅላቴ ጋር እንደገና ለሱ ምንድነው ስንት ሙስሊም ሹባ ወድቆበት ነው በዚህ ጉዳይ ላይ ስንት ሙስሊም ነኝ ያለ በሺዎች የሚቆጠሩ ቪዲዮ ያየ ሹባ ይወድቀበታል። ለምን እኔ ተናጋሪዎቹን ጉዳይ እኮ አለፈ ጉዳይ ነው ብያለሁ። ግን እኛ ራሳችን መውቀስ የለብንም። ታዲያ ዛን ጊዜ ስለ አላህ እንኳን አናውቅም። አዲስ የሆነብን ሰዎች አዲስ ሆነብን። አላህ እንደዛ ነው እንደዛ ሲባል ይባላል ይለካ እንዴት እንደዚህ ይባላል? አይ እንደዛ አይደል እንዴት እንደዚህ ራሳችን ተናገር። እያንዳንዱ ሙስሊም የሚያውቅ የነበረው ነገር ምንድነው? አላህ አንድ ነው። አላህ አንድ ነው ከሚለው ነገር ውጪ ምንም ያውቅ የለም። በቃ ግን ይሄው ራሱ ተነገረ። ምን እናውቃለን አለ። ምን እናውቃለን? ምንም። ለምን ስለ አላህ እናውቅ ነበር? ይሄ አለመማራችን መጨረሻ ችግር አመጣብን። የት ነው የምንሆነው? እየተበተልኩ የምንሆነው ነው። ማአፊ አንተም ሌሎቻችሁ ሶስት ተመሶች አሉ። አንድ ነገር ብቻ ተረዱ። እኔ እያልኩ ያለሁት አንድ ነገር ነው። እሱ ምንድነው? ሙስሊሙ የራሱ እያረረበት የሰውን የሚያማስለው አመት الناس ነው እያልኩ ያለሁት። ስለዚህ ምንም
የራሱ እያረረበት የሰው የሚያማስለው which means ነጋ ጠባ መጽሐፍ ቅዱስ ላይ ብቻ እንትን የሚሉ አሉ፣ የሚተቹ አሉ። እዚህ ያሉት ንጽጽር የሚሰሩ ደጋግሞ ነግሯቸዋል። ግዴታ አይደለም መጽሐፍ ቅዱስን ማንበብ፣ ግዴታ አይደለም መጽሐፍ ቅዱስን መተቸት። እኛ የተዛዘዝነው በቁርአን እንትን እንድንል ነው። ስለዚህ ቁርአን ላይ በጣም እየረጠፋችሁ ነው፣ ሐዲስ ላይ እየተሳሳታችሁ ነው ብለው ደጋግመው ነግሯቸው ነበረ እና አሁንም እያላቸው ያለው ምንድነው? በእናንተ ምክንያት በሺዎች የሚቆጠሩ በውይይቱ ሹባ ገብቶባቸዋል። 20 ሰው አሰለምን፣ 50 ሰው አሰለምን፣ 100 ሰው ብትል ማንም አይሰማም ስቀንብህ ከማለት ውጭ። እውነታው ሐቁ ምንድነው? እሱ ማይደበቅ ሪካርዶች ስላሉን በድብቅ ያደረጋችኋቸው ወሬዎች ስለሚደርሱ በየኮመንቶቻችሁ ላይ ምን አይነት ፊድባክ እንደነበረ ቴሌግራሞቻችሁ ላይ ምን አይነት ፊድባክ ከህዝቡ ደርሷችኋል የሚለው ሪካርዶቻችሁ ለወዳሉ አላስችል ብሏችሁ ደግሞ በቲክቶክም ቪዲዮ የሰሩ አሉ። የቲክቶኮቹም ደግሞ ግልጽ ናቸው። እኔስ ቀጥለው በትክክል በዚሁ በተጨማሪ እኔም አንተም ዴቭም ይኸው ቢኒም እዚሁ አለን። በውስጥ የሚመጡትን ቴክስቶች ሁላችንም እናውቀዋለን። ምንም እዚህ የፊት ለፊትም ድራማ ትተን ምንም ነገር ሳይኖር የውስጡ ነገር ግን ሁላችንም እናውቀዋለን። እግዚአብሔር ደግሞ ለሱ ዋጋውን ይወስዳል። እሺ እንቀጥል። ግን የሚያራግበውና የሚያማስለው የሰውን ነው። ስለ አላህ አያውቅም፣ ስለ ተውሂድ አያውቅም፣ ስለ ወር አበባ አታውቅም፣ ስለ ሚስቱ ጉዳይ አያውቅም። ሚስቱን ጉዳይ ያው ኡስታዝ ሚስቴን እንዲያድርጌ ነበር እንዴት አድርጋ እንዲህ ብዬ ነበር እያለ የሚጠይቀው ስለዚህ ምንም አያውቅም። ታስታውሳችሁ ስለ ተውሂድ ጠይቄው ነበር አልመለሰውም። ተውሂድ እነሱ ደጋግመው እኛ ጋር ስላሴ የሚባል መጽሐፍ ቅዱስ አያውቀውም እንደዚህ ብለው ክሪቲሳይዝ ያደርጋሉ። ሰው ተውሂድን በሶስት ከፍላላችሁ። እስቲ ተውሂድ አስማው ሲፋትን ወይም አሩቢያን ወይ አሉያ እስቲ የትኛው ነብይ ነው የሰበከው የሚል ነበረ። ከነነ ያለፈው መመለስም አልፈለገም። ከናን ተናገረው አንድም ነብይ ስለሌለ ማለት ነው። አያውቁም ስለ ተውሂድም ማለት ውይይታችን የነበረው አክቹዋሊ አብዛኛው ሰው ስለማያውቀው እንጂ ተውሂድ ላይ የተወያየ ነው። እኔስ ምንድነው እሱ ተግባብተናል። ከአዋብዮቹ ጋር ተግባብተናል፣ ከሌላውም ጋር ተግባብተናል ብዬ አስባለሁ። በ20 ሰው አሰለምን 10 ሰው አሰለምን ብዙ የሚያስኬድ ነገር አይደለም። ጨርሰው እሺ ቪዲዮ ላኢላሃ ኢለላህ አርካን አያውቅም፣ የላኢላሃ ኢለላህ ሽሩጥ አያውቅም፣ የሙሐመድ ረሱሉላህ ማዕናን አያውቅም፣ የሙሐመድ ረሱሉላህ ሽሩጥ አያውቅም፣ ስለ ቁርአን ስለ ሐዲስ አንድ ነገር አያውቅም። ፋቲሃን አስተካክሎ አይቀርም። እንቅራ ዲናችሁን ቅሩ ማለት ራስ ለምን እንደሚያሳምቁ እኔ ሞክቴ ነው። ትክክል ነው። ሌላ ትለበት አላህ ተባረከ እኔ ስለ ሞክቴ ሌላ ቦታ እነሁ እሱና ከሌ ያጠፉ ጊዜ ናም መልስ ሰጣቸው። አጠፉ ተሳሳብ ሲባል አዎ ቃል አላህ እንደ አላህ እንዲብላና ተው ይባላል። አይ እኛ እንግዲህ እንደሰማችሁት ነው። ይሄ እጅግ ብዙ በርካታ ቪዲዮዎች እየወጡ ነው። መጅሊስ ላይ ያሉ ሳይቀሩ ቪዲዮዎች እየሰሩ ነው። መሬት ላይ ወርዷል። ይሄ እንግዲህ ለሁለተኛ ጊዜ ነው። እኔ ዲቤት አታድርጉኝ። ዲቤት ካደረጋችሁኝ ከራሳችሁ ጋር ትጣላላችሁ። ከዚህ በፊት የሆነችው አሁን ተወያየው የሚሉትን ልጅ ገና ውይይት ገና እሱ ረጅም ዓመት ቆይቶበታል። ነጽሩ ላይ ገና እንደመጣው አግኝቼው ነበረ። ሰው ቤት ላይ ድንገት ተገናኝተን ነበረ። የተፈጠረውን ታስታውሳለህ ቆሴ? ድብድብ ነው ተደገመ። በዚህ ዓመት በሁለተኛ ዓመቱ ላይ ደገም ነው። በዛ ልጅም እርስ በርስ ተባሉ። ውይይቱ ላይ ነው አሁን ጀግና መስሏቸው እስቲ ወንድ ከሆንክ ከሱ ጋር ተወያይ ይላሉ። ዲቤቱ ላይ ነው ተጣልታችሁ፣ የራሳችሁ ሰዎች ተጣልተው እረፍ አትወያይ አችልም ይቅርብህ ሲሉት ነው እችላለሁ ብሎ ተወያየ። ከውይይቱ በኋላ ቤታቸውን ገፍተው ረገጡት። ከዛ አይ ልጅ ስለሆነ ነው ተባለ። አንድ ሁለተኛ የራሱ ቤትም ሄደው ምላሽ እንኳን ሳሰጥ ነው የወጣኸው እስኪሉ ድረስ ደርሷል ማለት ነው። ይሄንኛውንም ኡስታዝ እስቲ ተወያየው፣ ልብ ካለ ተወያየው እስቲ ናስቲ ወንድ ከሆንክ እሱ ጋር ታዋል ናቸው። አልሰማሉ። እንግዲህ ኡስታዛቸውን አስረግጠዋል። ይመቻችሁ፣ ወደነዋል። እኛ ማንኛውንም ኡስታዝ የመጠለዝ የመርገጥ ፍላጎቱ የለንም። ነገር ግን አስተምሮቱ ጤናማ ስላልሆነ ራሳችሁን